ዛሬ የብዙዎቻችሁን ችግር የሚፈታ መፍትሄ ይዤላችሁ መጥቻለሁ። ከዚህ በኋላ የፖስታ ሳጥን ለመክፈት በአካል መሄድ ቀረ። ቤታችሁ ቁጭ ብላችሁ ናሽናል አይዲያችሁና ስልካችሁን ብቻ በመጠቀም በቀላሉ የቨርቹዋል ፖስታ ሳጥን መክፈት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እንዲሁም ደግሞ የአድሰንስ ፒናችሁንም በቀላሉ እንዴት እንደምታስልኩ በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ነገሩን አላንዛዘውም። እጅግ በጣም ብዙዎቻችሁ የፖስታ ሳጥን ቁጥር የላችሁም። ስለዚህ በ00 እያስላካችሁ ትገኛላችሁ። ነገር ግን እየደረሰ አይደለም፣ አላገኘንም ብላችሁኛል። በቅድሚያ ዲስክሪፕሽን ላይ ያስቀመጥኩላችሁን ሊንክ በመጫን ወደዚህ ዌብሳይት እንገባለን። app.ethio.post ይባላል። እንደምታዩት አሰራሩም እጅግ በጣም ቀላል ነው ማለት ነው። አሁን በዲጂታል ወይም ደግሞ በቨርቹዋል መልኩ የፖስታ ሳጥን የምትከፍቱበትን አማራጭ የኢትዮጵያ ፖስታ አገልግሎት ይዞልን መጥቷል ማለት ነው። እንደምታዩት ሬጂስተር እናደርጋለን። ፐርሰናል አካውንትና ኦርጋናይዜሽናል አካውንት ይባላል። የግልና የድርጅት ማለት ነው። እኛ የግለሰብ ስለሆነ የምንከፍተው ፐርሰናል የሚለውን እንመርጧለን። ከዛም የመመዝገቢያ ሁለት አይነት አማራጮች አሉ። የመጀመሪያው ማኑዋል ነው። ሁለተኛው ደግሞ አውቶማቲካል ወይም ደግሞ በናሽናል አይዲ አማካኝነት የምትመዘገቡበት አሰራር ነው። እኔ በናሽናል አይዲውን የተመዘገብኩት፣ እናንተ ግን የምትፈልጉትን መምረጥ ትችላላችሁ። እንደምታዩት ስማችሁን፣ የአባታችሁን፣ የአያታችሁን ስም፣ ጾታችሁን፣ ስልክ ቁጥራችሁን፣ የትውልድ ቀናችሁና ፓስወርዳችሁን በትክክል ከሞላችሁ በኋላ እዚህ ጋር አግሪ ብላችሁ መመዝገብ ትችላላችሁ። እንዲሁም አትፈልጉ ከሆነ ደግሞ ቀጥታ በናሽናል አይዲ ኤፍኤ እናችሁን በመጠቀም ወይም ደግሞ የፋይዳ ቁጥራችሁን በመጠቀም በቀላሉ ሬጂስተር ወይም መመዝገብ ትችላላችሁ። በምታዩት መልኩ ልክ ምዝገባውን ካካሄዳችሁ በኋላ ኦቲፒ ይላክላችኋል ማለት ነው። የማኑዋል ወይም የመጀመሪያውን ስትጠቀሙ በዚህ መልኩ ኦቲፒ ይላክላችኋል። ያንን ኦቲፒ በማስገባት በቀላሉ መመዝገብ ትችላላችሁ። ሁለተኛውን አማራጭ ደግሞ የምትጠቀሙ ከሆነ ፋይዳ የሚለውን እንመርጧለን ከታች ያለውን። ከዛም የፋይዳ አሊያንስ ነምበራችሁን ታስገባላችሁ ወይም ኤፍሲኤን ወይም ደግሞ ኤፍኤንን ቁጥር ታስገባላችሁ። በመቀጠል ቁጥሩ እንዳስገባችሁት ሴንድ ኮድ ትሉታላችሁ። ከዛም ቀጥታ ናሽናል አይዲያችሁን በከፈታችሁበት ቁጥር ኮድ ይላክላችኋል ማለት ነው። ኦቲፒ ወይም ዋን ታይም ፓስወርድ ይላክላችኋል። ያንን ቁጥር በማስገባት በቀላሉ እዚህ ጋር ቬሪፋይ ብላችሁ መመዝገብ ትችላላችሁ። የመመዝገቡ ሂደትም እጅግ በጣም ቀላል ነው ማለት ነው። ከዛን ኦቲፒውን እንዳስገባችሁ እንደምታዩት ስልክ ቁጥር ይጠይቃችኋል። ስልክ ቁጥራችሁን ታስገባላችሁ። ከዛም ፓስወርድ እዚህ ጋር ክሬት ታደርጋላችሁ። የራሳችሁን ፓስወርድ ድጋሚ ጽፋችሁ ኮንፊርም ትሉታላችሁ። በመቀጠል አሁንም ወደ ስልክ ቁጥራችሁ ኦቲፒ ይላካል። ከዛም 6 ዲጂት ማለት ነው፣ እሱን እናስገባለን። ከዛም እንደምታዩት ፊኒሽ ስትሉት እራሱ ናሽናል አይዲያችሁ ላይ ያለውን መረጃ እዚህ ጋር ያስቀምጣል። ቀጣዩ ስቴፕ ወይም ቀጣዩ እርምጃ የሚሆነው አድሬሳችሁን ወይም እዚህ ጋር አድራሻችሁን በትክክል ሞልታችሁ ታስገባላችሁ ማለት ነው። የተለያዩ አይነት አድራሻዎች ይጠይቃችኋል። ሙሉን ማታስገቡ ከሆነ ራሱ እዚህ ጋር ይመላልሳችኋል ማለት ነው። ድጋሚ እንድታስገቡ ይጠይቃችኋል። ነገር ግን በትክክል የምታስገቡት ከሆነ ይህንን ፔጅ ታልፋላችሁ። በመቀጠል ደግሞ የቨርቹዋል ፖስታ ሳጥን ቁጥራችሁን እዚሁ ሆናችሁ በቀላሉ መክፈት ትችላላችሁ። በምታዩት መልኩ አድራሻ እንዲህ በትክክል ካስገባው በኋላ ራሱ ወደዚህኛው ፔጅ ያመጣናል። ሎኬሽናችሁን በማብራት ትክክለኛ ያላችሁበትን ሎኬሽን ታስገቡትና እዚህ ጋር የአድሬሱን ፓርት ታልፋላችሁ ማለት ነው። ከዛም ክሬት ቨርቹዋል ፖስት ቦክስ የሚለውን እንጫናለን። በስልክ ቁጥራችን ነው የምንከፍተው ማለት ነው። እዚህ ጋር ፎን ነምበር የሚለውን ሰሌክት እናደርጋለን። እንደምታዩት 3 አይነት አማራጭ አለ። የመጀመሪያው ቤዚክ ነው። ሁለተኛው ደግሞ ስታንዳርድ ነው። ሶስተኛው ፕሪሚየም ነው። ቤዚኩን የምትፈልጉ ከሆነ 750 ብር ነው። ስታንዳርዱ 2000 ብር፣ እንዲሁም ፕሪሚየሙ የምትፈልጉ ከሆነ 3500 ብር ነው የምትከፍሉት። እንደምታዩት እያንዳንዱን አገልግሎት ይነግረናል። በር ለበር ወይም ደግሞ ዴሊቨሪ አገልግሎት አለው በክፍያ። ቤዚክ የምትጠቀሙ ከሆነ ማለት ነው ቨርቹዋል አድሬስ ይሰጣችኋል። እንዲሁም ቨርቹዋል ፖስታ ሳጥን ማለት ነው ቅድም የነገርኳችሁን የኤስኤምኤስ እና ኢሜል ኖቲፊኬሽን ማለት ነው። ለምሳሌ አክል እቃችሁ የሚደርስ ከሆነ ኤስኤምኤስ ወይም ደግሞ ኢሜል ቀጥታ ይላክላችኋል ባስገባችሁት አድራሻ። ሌላኛው ስታንዳርድ ደግሞ ቤዚክ ላይ የምታገኙትን አገልግሎቶች በሙሉ ታገኛላችሁ። ከዛም ደግሞ አንድ ፍሪ ኢኤምኤስ እስከ 0.5 ኪሎ ግራም አንድ ፍሪ ኢኤምኤስ አይተም መላክ ትችላላችሁ ወይም መቀበል ትችላላችሁ። ሁለተኛው ደግሞ ፍሪ ፓርሰል አይተም ኢች አፕ ቱ 1 ኪሎ ግራም ይላል። ፍሪ ፓርሰል አይተሞችን እስከ 1 ኪሎ ግራም ድረስ ሁለት መጠቀም ትችላላችሁ። ሌላኛው አንድ አመት ፍሪ ናሽናል አይዲ ካርድ ፕሪንት ማድረግ ትችላላችሁ ማለት ነው። አንድ ጊዜ ማለት ነው ፍሪ ናሽናል አይዲ ካርድ ፕሪንት ማድረግ ትችላላችሁ። እንዲሁም ደግሞ የቪዛ ዶክመንቶችን ከውጪ አንድ ጊዜ በነፃ መቀበል ትችላላችሁ። የስታንዳርድ ፓኬጅን በምትገዙበት ሰዓት ላይ ፕሪሚየም አገልግሎት የምትፈልጉ ሰዎች ደግሞ እያንዳንዱን ቤዚክ እና ስታንዳርድ ላይ ያሉትን አገልግሎቶች በሙሉ ታገኛላችሁ። እንዲሁም በተጨማሪ 2 የናሽናል አይዲ ካርድ ፕሪንቶችን በአንድ አመት ውስጥ ማድረግ ትችላላችሁ በነፃ ማለት ነው። ሌላኛው አንሊሚትድ ስሞል ፓኬት ሺፕመንት ይላል።
ያልተገደበ የተለያዩ ትናንሽ እቃዎችን በነፃ ማምጣት ትችላላችሁ፣ ከውጭ ሀገር ማስላክ ትችላላችሁ። እንዲሁም ደግሞ ዴሊቨሪም በነፃ ማግኘት ትችላላችሁ። ሮድ ፈንድ ፔመንትም ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህን ፓኬጆች በቀላሉ መርጣችሁ መጠቀም ትችላላችሁ። ነገር ግን ለእናንተ ለዩቲዩበሮች የምመክረው የመጀመሪያውን ቤዚክ የሚለውን ነው። ምክንያቱም ኮዱን ብቻ ስለሆነ የምንፈልገው የመጀመሪያውን ቤዚክ የሚለውን መርጣለን 750 ብር የሚለውን ማለት ነው። ከዛም እሱን በመጫን ወደ ፔመንት ሜትዱ እንሄዳለን። እንደምታዩት እሱን ከተጫንን በኋላ 750 ብር ይላል። 15% ቫት አለው። አጠቃላይ 862 ብር ነው ማለት ነው የምንከፍለው። ኮንፊርም እንለዋለን። ከዛ ራሱ ወደ ፔመንት ሜትዱ ሪዳይሬክት ያደርገናል። እንደምታዩት ስልክ ቁጥራችሁን በማስገባት በቴሌ ብር፣ በሲቢ ብር፣ በኤምፔሳ እንዲሁም ደግሞ አዋሽ ብር፣ ካቻ፣ ያያ ዋሌትና የባንክ ኦፍ አቢሲኒያን በመጠቀም በቀላሉ ክፍያችሁን መፈጸም ትችላላችሁ። እኔ ቴሌብር ስለሆነ የምጠቀመው ቴሌብር የሚለው መርጬ ስልክ ቁጥሬን አስገባና ፔይ ዊዝ ቴሌብር እለዋለሁ። ከዛ እዚህ ጋር ስልክ ቁጥሬን አስገብቼ ከተጫንኩት በኋላ ወደ ስልኬ ፒን እንዳስገባ ይመጣልኛል ማለት ነው ኖቲፊኬሽን። ያንን ፒን ካስገባ በኋላ ራሱ እዚህ ጋር ማረጋገጫ ይሰጠኛል እንደምታዩት የከፈልኩበትን ሪሲት እና በቀጣይ ደግሞ የፖስታ ሳጥን ሪሲት ይላክልኛል። እንደምታዩት ስም ያለ፣ አድራሻ፣ ስልክ ቁጥር ያለ እንዲሁም ደግሞ የፖስታ ሳጥን ኮዶ አለች ማለት ነው። እንደምታዩት ከዚህ በፊት ፒኦ ቦክስ ብላችሁ ሌላ ቁጥር ነበር የምታስገቡት። አሁን ዲጂታል ነው። እንደምታዩት 1C3TC7 ይላል የኛው ማለት ነው። ይሄንን ኮድ ነው የምናስገባው ዴሊቨሪ እንዲላክልን የምንፈልግበት ቦታ ላይ ይህንን ኮድ ነው የምናስገባው በቀላሉ። ስለዚህ የኛውን ፔጅ ስልካችሁ ላይ ሴቭ በማድረግ በቀላሉ የፖስታ ሳጥናችሁንም እንዳትረሱ ይረዳችኋል ማለት ነው። በሚያስፈልጋችሁ ሰዓት ላይ ከስልካችሁ ላይ እያያችሁ በቀላሉ መጠቀም ትችላላችሁ። እንደምታዩት ወደ ቀደሙ ፔጅ ስንመለስ ኮንግራቹሌሽን ብሎ እዚህ ጋር አንጥቶልናል። የፖስታ ሳጥናችንን አክቲቬት አድርገናል ማለት ነው። ክፍያውን ስለፈጸምን አክቲቬት ሆኖልናል። ስለዚህ አሁን ዋናው ጥያቄ እንዴት ነው የፖስታ ሳጥናችንን ዩቲዩብ አድሰንስ ላይ የምናስገባው የሚለው ነው። እንደምታዩት እዚህ ጋር ስሙ አለ ማለት ነው። ፔመንት ኢንፎ ውስጥ ገብታችሁ ነው የምታስተካክሉት። አድሬስ ላይን 1 ላይ ከዚህ በፊት እንደምንጠቀመው የተለየ ነው ማለት ነው የምንጠቀመው። ከዚህ በፊት አድሬስ ላይን 1 ላይ የምንጽፈው ኢትዮጵያ ነበረ። ነገር ግን አሁን ላይ ካፒታል ፒ ዶት ካፒታል ኦ ዶት ብላችሁ ከዛ ስፔስ በማድረግ BOX ብላችሁ ትጽፋላችሁ። እንደምታዩት በዚህ መልኩ በትክክሉ ትጽፋላችሁ። ከዛም ቀጣይ የምትጽፉት ስፔስ አርግታችሁ ቀድም ያያችኋትን ኮድ ነው ማለት ነው። ክፍያውን ከፈጸሙ በኋላ እዛ ጋር ያሳያችሁን ኮድ እዚህ ጋር በቀጥታ ታስገባላችሁ። በመቀጠል አድሬስ ላይን 2 ላይ ደግሞ ቀድም የሰጠንን አድራሻ ነው እዚህ ጋር የምናስገባው ማለት ነው። ቀጥታ እንደምትመለከቱት እኔ አዳማ ስለሆነ የምንኖረው ይሄንን አድራሻ ነው እዚህ ጋር የማስገባው። ቀድም የሰጡኝን አድራሻ ኮፒ አድርጌ እዚህ ጋር አስቀምጣለሁ። በመቀጠል ፖስታል ኮዱን 40 እንጽፋለን። ከዛም ሲቲ የምኖርበትንም ሲቲ ያስገባለሁ። አዲስ አበባ እናንተ የምትኖሩበትን ከተማ እዚህ ጋር ታስገባላችሁ። በዚህ መልኩ የምትሞሉ ከሆነ በቀላሉ የፖስታል ኮዳችሁ ይላክላችኋል። መጨረሻ ላይ መርሳት የሌለባችሁ ደግሞ ስልክ ቁጥር ግዴታ ነው። ምክንያቱም እነዚህ መረጃዎች እንኳን በትክክል ማትሞሉ ከሆነ ስልክ ቁጥራችሁን በትክክል የምታስገቡ ከሆነ ቀጥታ እነሱ ያ ነገር እንደደረሳቸው ወይም ፖስታው እንደደረሳቸው ወደ እናንተ ይደውላሉ። ዋና መርሳት የሌለባችሁ አድሬስ ላይን 1 ላይ የምታስገቡት ፒኦ ቦክስ እና ስልክ ቁጥራችሁን የግድ እዚህ ጋር መጻፍ ይኖርባችኋል። ስለዚህ እኔም ለእናንተ አዲስ ነገር ይዤላችሁ መጥቻለሁ። ይህም በኔ ፖስታ ሳጥን በመጠቀም በቀላሉ የዩቲዩብ አድሰንሳችሁን ቬሪፋይ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደሞላሁት በትክክል ከሞላችሁ በቀጥታ እኔ ጋር ይደርሳል። ከዛም እኔ ያንን ፖስታ በመቀበል ወደ እናንተ ልክላችኋለሁ። ስለዚህ የፖስታ ሳጥን ቁጥር የመክፈት አቅሙ የሌላችሁ ልጆች በውስጥ አናግሩኝ። ጋር በመታየት ዩዘር ኔም ቴሌግራም ላይ አናግሩኝ። እኔም በቀላሉ የእናንተን ፖስታ ከተቀበልኩ በኋላ እዛች ላለችውን ኮድ ሰጣችኋለሁ። ስለዚህ በቀላሉ የዩቲዩብ አድሰንሳችሁን ቬሪፋይ ማድረግ ትችላላችሁ። ይህም እንግዲህ የዚህ አመት ስጦታ ይሆናል ማለት ነው። የ2026 የመጀመሪያ ስጦታ ይሆናል። በቀጣይም የተለያዩ አይነት ስጦታዎችን ሰጣችኋለሁ። እናንተ ይህንን ፖስታ ሳጥን በመጠቀም በቀላሉ ኮዳችሁን ማስላክ ትችላላችሁ። እንዳያችሁት የፖስታ ሳጥን ለመክፈት በአካል መሄድ አይጠበቅባችሁም። ቤታችሁ ቁጭ ብላችሁ ናሽናል አይዲያችሁን ብቻ በመጠቀም በቀላሉ የፖስታ ሳጥን መክፈት ትችላላችሁ። ቨርቹዋል የሆነ የፖስታ ሳጥን መክፈት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።